በጣም ነው ያደነኩሽ። አንቺ ለካ ከኔ ባስሽ እልኸኛ ነሽ። እኔ እኮ ጫር እንዳያደርጋት ነው እንጂ ለሞት እንዳያደርሳት አልነበረ ፍላጎቴ። ምንድነው ጫር እንዲያደርጋት ነው ያልሽው? እና በዚህ እኮ መጀመሪያም እንደማልስማማ ነግሬሽ ነው። ከቻለ መርማሪው ራሱ ይድረስበት። ምርመራው ደግሞ ከዛ ቤት እንደሚጀምር እርግጠኛ ነኝ። ቆይ ግን አንተ ጉዳዩን ሀብለች የፈጸመች ብለን ለፖሊስ መጠቆም ለምን የከበደ? ከፈለክ እኮ ደግሞ በድብቅም መጠቆም ትችላለህ። አልሰጥም። ባዘሽ መሰረት የሀብል አሻራ አለበት ቢላ ያስሽ ደግሞ የቢላው ምርመራ ከጀመሩ የመጀመሪያ ፖሊስ አግኝቶ ነው ሀብል። እስካሁን እኮ ፖሊስ አባዬ እውነት አንተ ነው አሳልፈህ የሰጠኸኝ? በጣም አዝናለሁ። ይሄን ያክል አረመኔ ትሆኛለች ብዬ በፍጹም አልገመትኩም። ወይዘሪት ምህረት በጸባይ አብረሽ ናት ሄጅ። እኔ ምንም አይነት ወንጀል አልፈጸምኩም። ይሄ ሰውዬ አውቆ ነው በላይ እያሳበበ ያለው። ይሄ ሰውዬ እና ከዚህ ሁሉ ነገር በኋላ አባዬ ብዬ እንድጠራክ ነው የፈለከው? ቆይ ሲጀመር እኔ የምን ስልክ ሳውራን የሰማኝ? እየዋሸህ ነው እያልሽኝ ነው? ፈጽሞ እንደዚህ አይነት ልጄን አለቃት። እኔም አላውቅህም አልኩህ እኮ። ሲጀመር የእናቴን ሀብት ለመውረስ አይደል እኔን ከዚህ ገለል ማድረግ የፈለከው? ደግሞ አይሳካልህም። እሺ ወይዘሮ ምህረት ስለዚህ ሁሉም ነገር እውነት ነበረ ማለት ነው። እዝራ እድሉን አጥቼ እንጂ ሁሉንም ሙላሽ እንዳይሰሙ ነበር ፍላጎት። ስለዚህ ሁሉም ሰውቋል። በቃ ፍታኝ ማለት ምናልባት ከኔ 5 ሳንቲም አገኛለሁ ብለሽ ካሰብሽ በጣም ተሳስተሻል። እሱ አስገድዳኝ እንጂ ለገንዘብ ምንም ነገር እንደሌለኝ ታውቃለህ። እውነቴን ነው። እናንተ ስለማፈቅር ብቻ ነው እዚህ ቤት ውስጥ ቆይሁት። ይሄ የማይረባ ጨዋታሽን አቁሚ እያልኩሽ ነው። ሰላም ውድና የተከበራችሁ የሀብል ድራማ ተከታታይና ወዳጆች እንኳን ደህና መጣችሁ። አረፍ አረፍ በሉ። ሀብልንና እንዲሁም ደግሞ አቶ እስክንድርን የምትወዱ ላይክ እያደረጋችሁ አባል መሆናችሁን አሳዩ ማለት ነው። በዛሬው ክፍል የሀብል ድራማ አቶ እስክንድር ታሪክ ሰርተዋል። ምክንያቱም ደግሞ አቶ እስክንድር በአጋጣሚ ከመታጠቢያ ቤት ሆነው አንድ ስልክ ጥሪ እያቃጨለ የነበረውን ሲያዳምጡ ነበረና ጆሮአቸውን ሰካ አድርገው ወደ በሩ በሚያዳምጡ ጊዜ አንድ አስደንጋጭ ክስተት አዳመጡ። ይሄም አስደንጋጭ ክስተት ልጃቸው ነበረች ሽንት ቤት ውስጥ ሆና እያወራች የነበረችው። ይቺ ልጃቸው የምታወራው ወሬ እያንዳንዱ ነገር ስለ መግደልና ስለ ማስገደል እንዲሁም ደግሞ ስለነበረው ነገር ስታወራ አንድ ባንድ ሁሉንም ነገር ይሄንን የሚያደረገችውን ሴራዋን እያንዳንዱ ሁሉንም ማማሃኘት የፈለገችው በወንድሟ ሚስት ወይም ደግሞ በሀብል ነበረ ልታማሃኝባት የፈለገች። ሀብል እንግዲህ ይሄንን ነገር ያላወቀችዋ ምስኪን በቤተሰቡ ዘንድ ያልተወደደችዋ ሙሽራ ዛሬ ላይ እንግዲህ አባቷ ወይም የእስክንድር አቶ እስክንድር ደርሰውላታል ማለት ነው። አቶ እስክንድር ዛሬ የደረሱላት ለሀብል በጣም ትልቅ ነገር ነው ያደረጉት። ልጃቸውን እንግዲህ ይህንን ወሬ ከሰሙ በኋላ አሳልፈው ለፖሊስ ሊሰጧት ችለዋል ማለት ነው። መነን የእንጀራ እናቷ እንደሆነችና አንዳንድ ነገሮችም በጣም በትክክል ያልተረጋገጡ መነን ላይ እውነት ተደብቃ እንደተቀመጠች የሚያሳዩ መረጃዎች እንዳሉባት አቶ እስክንድር ደርሰውባታል። አንገቷን አንቀው ነበር ሲወዘውዟት የነበረ። ከቁም ሳጥን ጋር እያጋጩ ከዚህ ቤት ለቃ እንድትወጣ ትዕዛዝ ሲሰጧት ነበረ። አቶ እስክንድር በጣም ተናደዋል። ይሄን ያደረገችው መነን ለምን እንደሆነና በእሳቸው ላይ ለምን ልትጫወት በዚህ ቤት ውስጥ ልትጫወት እንደፈለገች ጥያቄ እየጠየቋት ነበር። ይሄንን ልትመልስ አቅም ስላልነበራት መነን ይሄ ውሸት ነው አጸደ ያኮን ብላ ያቀናበረችው ቅንብር ነው ስትል አጸደን እሷም ትከሳለች፣ አጸደን እሷ ትከሳታለች። ሁለታቸው ባለመግባባት ውስጥ ሆነው አቶ እስክንድር እንግዲህ እዚህ ቤት ውስጥ ባለቤትነታቸው እንዲሁም ደግሞ የአቶ እስክንድር ሚስት ሆና መነን እዚህ ቤት ከገባችበት ጊዜ ጀምራ የሀብት ቅርምቱና የሀብት ሽሚያው እንደቀጠለ ነው። ለዚህ ነው ቤት ውስጥ ስምምነት ጠፍቶ ሁላቸውም ሀብቱ ላይ ትኩረት አድርገው ያሉት። አቶ እስክንድር ከመሞታቸው በፊት ቀድመው ይህንን ሀብት ለመቀራመት ያሰቡ ይመስላሉ። ሁሉም አሰፍስፈዋል። ሴቶች እንዳለ ተሰማርተዋል። የግል ልጃቸው እንግዲህ በጣም የማይታመን ሜርሲ በአሁኑ ሰዓት የሰራችው ከባድ ነገር
በፍጹም ማንም ሰው ያልጠበቀው እንዲሁም ደግሞ በሁለታቸው ጭቅጭቅና በሁለታቸው ክርክር መሀል በአጸደና በመነን መካከል የሚፈጠር ግብግብ ሌላ ችግርን ያመጣል እንጂ በፍጹም ልጃቸው ሜርሲ ይሄንን ወንጀል ትፈጽማለች ብሎ ማመን የማይጠበቅ ነበረ። ሁሉም ሰው ያሰበው ከሁለት አንዳቸው መነን እሷን አጸደን ለመበቀል ብላ ይሄንን ነገር ወንጀል ፈጽማለች ብሎ ሲያምን፣ ሌላችሁ ደግሞ አጸደ ናት መነንን ለመበቀል እንደዚህ ያደረገች እያሉ ሁለታቸውም በሰጥ አገባ ውስጥ በነበሩበት ሰዓት አንዱ አንዱን ሲጠረጥር፣ ግን ደግሞ ያልታሰበው ነገር ከቤት ውስጥ ሌላ የቤቱ ልጅ የሆነችው ሜርሲ ስትጠረጠር ማየት በጣም ነበር የሚገርመው። አባቷ ይሄንን ሁሉ ነገር ከመታጠቢያ ቤት ጀርባ ሆኖ በማዳመጣቸው ሀብል ነጻ አውጥተዋታል። ሀብል በጣም የሚገርምና ስብዕናዋ በጣም ጥሩ መልካም፣ በአይኖቿ እውነት እንጂ ውሸት ያልደበቀች የመሰለች ትክክለኛ መሆኗን አቶ እስክንድር በደንብ አድርገው የልጃቸውን ሚስት አውቀዋታል። እኔ ስመርጣት በጣም ወድጃት ደስ ብሎኝ ነው፣ ለልጄ ነገ ሚስት ትሆናለች ብዬ ነው በማለት ሀብልን እንግዲህ የመረጧት እሳቸው ስለሆኑ ከዚህ ቤት አትወጣም ብለዋል። አሁን እስክንድር አንድ ትዕዛዝ አስተላልፏል። ከቤት ለቃ እንድትወጣ መነንን አድርጓታል። ከዚህ ባሻገር ደግሞ ሌላዋ የሜርሲና እንዲሁም ደግሞ ከሜርሲ ጋር አብራ ከጓሮ ጓሮ እያለች ልጄን በከልሻት፣ ምን ብታደርግሽ ነው እንዲህ የምታደርጊያት እያለ አቶ እስክንድር እንግዲህ ሲወቅሳት ነበር እህቱንና የእህቱ ወሬ እየሰማች በተደጋጋሚ ዛሬ ላይ በቀል ላይ የሄደችቷ ሜርሲ በትክክል የአክስቷን ወሬ እያዳመጠች ነበር። ለዚህ ነው ዛሬ ላይ ይሄንን በቀል ልታደርግ የቻለችው። ማህደር ላይ ያደረገችውና የፈጸመችው ወንጀል ገና በህግ ጥላ ስር አሁን ላይ ብትገኝም ወንጀሉ በትክክል እስከሚጣራ ድረስ መጠበቁ አይቀሬ ነው። ምክንያቱም ደግሞ ልጁ ቢኒ የሚባለው ጫር ነው አደረጋት እንጂ ለማስፈራሪያ ያክል ነው እንጂ እንድትሞት አስቤ አልነበረም በማለት እንግዲህ ትናገራለች። ከምትሰራበት ኩሽና ውስጥ ላይ የምትጠቀምበትን ቢላዋ ሀብል የምትጠቀምበት ስለነበረ እሱም ቢላዋ ወስዳ ነበር ለቢንያም የሰጠችው። ቢንያም እንግዲህ ያገኘውን እድል ተጠቅሞ ማህደርን ከምትሰራበት የቡና ቤት ስራዋ ላይ እንድትገደል አድርገዋል ማለት ነው። ከዚህ ሴራ በጀርባ ሌላ ምን ነገር ሊኖር ይችላል? ምንስ ሊኖር ይችላላችሁ? እናንተስ ትገምታላችሁ? ምክንያቱም ደግሞ የማህደር መሞት ከተከትሎ ሁሉም ሴረኞች ቢሆኑም በእሷ ላይ ያሴሩ ብዙ ሰዎች ቢኖሩም ግን ደግሞ ከቢንያም ጀርባ ሌላ ሰው መኖሩስ በምን እንጠራጠር? ምክንያቱም ደግሞ አንዳንድ ነገሮች የሚያመለክቱት እያንዳንዱ ነገር ከቢንያም ጀርባ አጸደ መኖሯን ያሳያል ማለት ነው። ምክንያቱም ድንገት ቢንያም ለኮፍ አድርጎ ቢተዋት አጸደ ሙሉ በሙሉ ጨርሳትስ ቢሆን በምን ይታወቃል? እንግዲህ በአሁኑ ሰዓት ሌላው ነገር ደግሞ የሀብልና የቤተሰቦቹ ነው። ቤተሰቦቹ ላይ አሁን የተፈጠረው እሰጥ አገባ የእንጀራ ልጇን እዚህ ቤት አምጥታ ቤቱን ንብረቱን ልትወርስ መጣች ለተባለው ነገር እኔ ቤትና ንብረት ፍላጎት የለኝም፣ ታውቃለህ፣ ዛሬ ልትፈታኝ ትችላለህ ስትለው ያልታሰበ ጥፊ እንድትቀምስ አድርጓታል ማለት ነው። እና በአሁኑ ሰዓት ላይ እንግዲህ የእሷ የብር ፍቅር ሳይሆን አንተን ካየው እለት ጀምሮ በጣም አፍቅሬሃለሁ፣ ወድጄሃለሁኝ፣ ያ ነው እዚህ ቤት እንድቀመጥ ያደረገኝ፣ ሌላ ነገር የለም በማለት ሀብል እውነታውን ተናግራለች። ሲጀመርም ሀብል እኔ እውነት ደብቄ መቆየት አልቻልኩም ነበረ፣ እውነቱን ለመናገር እያሰብኩ ነው ይሄ ነገር የመጣው፣ እኔ በውሸትና በድብብቆች መኖር ሰልችቶኛል በማለት የእንጀራ እናቷንም እያሳመነቻት ነበርና ዛሬ የእንጀራ እናቷ ከቤት ተባራ ወጣለች። አጸደም የሰራችውን ሴራ እጅግ በጣም የሚያሳፍርና የሚያስደንቅ ነበር። ይሄ ሴራዋ በጣም የሚገርም ነው። ራሷን በድንጋይ በመፈንከት ግዴታ መነን አንገቴን ይዛ ወዝውዛኛለች ብቻ ሳይሆን በድጋሚ በድንጋይ ሁሉ እንደመታቻትና እንዲህ በደንብ እንዳደረገቻት አስመስላ እዛ ቦታ ላይ መናገሯ አቶ እስክንድርን አስቆጥቷል። እንዲሁም የእንጀራ ልጇን የሆነችዋን ሀብልን ጭምር በጣም አናዷል። ምክንያቱም ይህን አይነት ነገር እንዴት መነን ትፈጽማለች ብለው ሁሉም ግራ ተጋብተዋል። ግን ደግሞ አጸደ በጣም ሲበዛ ተንኮለኛና ራስ ወዳድ ናት። የቢኒን እህት ምን ልታደርጋት ይሆን? ምንስ ልትጠቀም? ከዚህ በኋላ አጸደ ያሰበችላት ከባድ ወንጀል አለ። ይህንን ወንጀል እንዴት ትወጣው ይሆን? ወይስ ደግሞ እንዴት አድርጋ ታልፈው ይሆን?
በአሁኑ ሰዓት ላይ ለሀብል ለማላከክ ነገሮችን እያመቻቸች ትገኛለች። እስር ቤትም ሂዳ በጠየቀቻት ጊዜ ከኔ ባስ ሰይጣን እንደሆንሽ አላቅም ነበር ያልታወቀብሽ አይደለሽ እንዳንቺ በማለት ይህንን እድል አጸደ በጣም ተደስታበታለች። ምክንያቱም ምትፈልጋት የነበረችቷ አንዲት ሴት እዛ እስር ቤት ገብታለች። ሌሎቹንም በተራ